እኔ ስለዚህ ቡድን እኔ ምንም ማለት አልፈልግም። በቃ ያው አለ በቃ ምንም ማለት አልፈልግም። ያው መቃጠል ነው በቃ ገና ፕሪሚየር ሊግ ሳይጀምር በሳቅ ልገለኝ ነው። ትርፍዬ አይዞን ለጠፈሽ። እኔ እኮ አስቀድሜ ነግሬሻለሁ። የስምንት ሰዓት ተኩል ጨዋታ ሸቃቢ ነው። በቃ ግልጹን ነው የምነግርሽ። ሸቀብ በሚያደርግ ጨዋታ ነው እና እንደምትሸነፉ ከማንም በፊት ቀድሜ ነግሬያችኋለሁ። ማንዬ አቤት እዳችሁ። እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ። እንደው ተቆረጠ ብዬ አስቤ ነበረ። ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱም። ወይኔ ጣጣችሁ። የትርፍ ነጋቢ ደግሞ እኛ ለዋንጫ ነው የምንጫወተው። ባሌዋ ፈረመ። አሁን እኮ የሚቀረን አንድ ተጫዋች ብቻ ነው። ሳክሳም በቃ ምላስ ብቻ። ቡድናችሁ አመት እስከ አመት እያሁኑ እኔ ምላችሁ ስሙኝ፣ የምሬን ነው ምላችሁ። በቃ እኔ እኮ ከእናንተ የተሻለ ማለት ነው ስለ እናንተ ቡድን ግንዛቤ አለኝ። የምሬን ነው ምላችሁ። ረክፍ ነው። ሶፊ በጣም የሚያሳዝን ነው። አሁን እኔ የማንቸስተር ዩናይትድ ትልቁ ባክቦን የምንለው ደብል ሲክሶቹ ቴሌማንስና ሳንቶስ ዲፌንሱንም ሰፖርት ሲያደርጉ ከአደጋ ሲከላከሉ አላየውም። ወደ አታኪንግ ሰርዱም ተጠግተው ለአጥቂው ምቹ ሁኔታዎችን ሲፈጥሩ አላየውም። የመጀመሪያው ትልቁ ድክመት ያለው እዚህ ውስጥ ነው። ከዛ በተረፈ ዶርጉና ልክሾ ያሉበት ቦታ ላይ በጣም ክፍተቱ ሰፊ ነው። አንድ ለአንድ አያሸንፉም። ሁለተኛ ደግሞ ፓሳቸው ሁሉ የተቆራረጠ ነው፣ የዶርጉም የሉክሾም እና አሁን ካሪክ ማድረግ ያለበት ቢያንስ እንኳን ሁለቱን አልነካም ካለ ከሁለቱ አንዱ ዲፌንስ ሚድፊልደሮች ቴሌማንስ ቆይቶ ሳንቶስ ቢነካ ብዬ አምናለሁ።